አርእስተ ዜና የሐርቦ ከተማ አስተዳደር ጸጥታ ኃላፊ ተገደለ። የጸጥታ ኃላፊው ከከተማዋ ጸጥታ አባላት ጋር በመሆን በአልብኮ ወረዳም በተደረገ ውጊያ ለመከላከያ ሰራዊት መንገድ እየመራ ባለበት በፋኖ እርምጃ ተወስዶበት ሕይወቱ ማለፉን መረብ ሚዲያም የሐርቦ ከተማ አስተዳደር ካወጣው የሐዘን መግለጫ ተመልክቷል። የባንዳ ጀንበር ጠልቃለች። የአማራ ሕዝብ ላይ ሞት ላወጀ ብልጽግና ቡድን በሆዳቸው ወድቀው የሚላላኩ ባንዳዎች የፋኖ አፈሙዝ ሲሳይ ሆነው እየቀሩ ነው። መረጃውን በዝርዝር አሰናድተነዋል፣ ታደምጡታላችሁ። በሌላኛው መረጃችን ከደብረ ብርሃን ከተማ በቅርብ ርቀት ፋኖ በፈጸመው የቦምብ ጥቃት በርካታ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። ጸረ አማራው የብልጽግና ቡድን በሸዋ ላሰማራው ለአየር ኃይል፣ ለባህር ኃይል፣ ለአየር ወለድ ኮማንዶ፣ ለመሰረታዊ ወታደሩና ለሌሎች ታጣቂዎቹ ማዘዣ ካደረጋት ከደብረ ብርሃን ከተማ በቅርብ ርቀት ላይ ነው የቦምብ ጥቃቱ የተፈጸመው። መረጃውን በዝርዝር አሰናድተን ይዘነዋል። በሌላኛው መረጃችን ከዳባት ከተማ በቅርብ ርቀት ፋኖ ባካሄደው የቆረጣ ውጊያም በርካታ የአገዛዙ ወታደሮችን በመደምሰስ ድል መቀዳጀቱን አስታወቀም። ውጊያው በዳባት ከተማ ዙሪያ በሁለት አቅጣጫ የተደረገ ሲሆን የአገዛዙ ኃይል ከወደ ፋኖ የተሰነዘረበትን ጥቃት መመከት አቅቶት ከባድ የሆነም የሰብአዊ ቁሳዊና ሞራላዊ ኪሳራን ተከናንቦ መፈርጠጡ ታውቋል። መረጃውን በዝርዝር አሰናድተነዋል። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያ የዛሬ ታህሳስ 15 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉም አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። የሐርቦ ከተማ አስተዳደር ጸጥታ ኃላፊ መገደሉ ተሰምቷል። የጸጥታ ኃላፊው ከከተማዋ ጸጥታ አባላት ጋር በመሆን በአልብኮ ወረዳም በተደረገ ውጊያ ለመከላከያ ሰራዊቱ መንገድ እየመራ ባለበት በፋኖ እርምጃ ተወስዶበት ሕይወቱ ማለፉን መረብ ሚዲያም የሐርቦ ከተማ አስተዳደር ካወጣው መግለጫ ተመልክቷል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የልጅ ኢያሱ ኮር አሃዶች ሰሞኑን ከአልብኮ ወረዳ በኮምቦልቻ ከተማ ዙሪያ እስከሚገኙ አካባቢዎች ድረስ ከባድ ተጋድሎ በማድረግ ድል መቀዳጀታቸውን ጣቢያችን መረብ ሚዲያ ለማረጋገጥ ችሏል። በዚህም በርካታ የወረዳ ካድሬዎችና ወታደሮች የተገደሉ ሲሆን ከነዚህ መካከል የሐርቦ ከተማ አስተዳደር የጸጥታ ቢሮ ኃላፊ ይገኝበታል። በደቡብ ወሎ ዞን የሐርቦ ከተማ አስተዳደር ጸጥታ ቢሮ ኃላፊ ራሱን ሻለቃ የሚል ማዕረግ ሰጥቶ የሚጠራው አቶ ሁሴን መሐመድ ከከተማዋ ጸጥታ አባላት ጋር ሆኖ በአልብኮ ወረዳ በተደረገ ውጊያ ለመከላከያ ሰራዊቱ መንገድ እየመራ ባለበት ነው በፋኖ እርምጃ ተወስዶበት ሕይወቱ ያለፈው። የሐርቦ ከተማ ጸጥታ ዘርፍ ኃላፊው መገደሉን ተከትለው የከተማ አስተዳደሩ ባወጣው የሐዘን መግለጫ የከተማ አስተዳደራችን የጸጥታ አመራር የሆነው ሁሴን መሐመድ በአልብኮ ወረዳ በተደረገ ውጊያ በመገደሉ ከባድ ሐዘን ላይ ወድቀናል ብሏል። የባንዳ ጀንበር ጠልቃለች። የአማራ ሕዝብ ላይ ሞት ላወጀው ለብልጽግና ቡድን በሆዳቸው ወድቀው የሚላላኩ ባንዳዎች የፋኖ አፈሙዝ ሲሳይ ሆነው እየቀሩ ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ከደብረ ብርሃን ከተማ በቅርብ ርቀት ፋኖ በፈጸመው የቦምብ ጥቃት በርካታ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታወቀ። ጸረ አማራው የብልጽግና ቡድን በሸዋ ላሰማራው አየር ኃይል፣ ባህር ኃይል፣ ለአየር ወለድ ኮማንዶ፣ ለመሰረታዊ ወታደሩና ለሌሎች ታጣቂዎቹ ማዘዣ ካደረጋት ደብረ ብርሃን ከተማ በከተማዋ በቅርብ ርቀት በሚገኙ አካባቢዎች ላይ ነው የቦምብ ጥቃቱ የተፈጸመው። መነሻቸውን ከደብረ ብርሃን ያደረጉ የአገዛዙ ኃይሎች ከከተማዋ በቅርብ ርቀት ወደምትገኘው ዋዩ ተብላ ወደምትጠራው ቀበሌ እየተጓዙ ባለበት ነው ከባድ የሆነ የደፈጣ ጥቃት የተፈጸመባቸው። በዚህም በርካታ ወታደሮች ሙትና ቁስለኛ መደረጋቸውን መረብ ሚዲያም ከሸዋ ጠቅላይ ግዛት ዕዝ ለማረጋገጥ ችሏል። በጥላት ላይ የደፈጣ ጥቃቱን በመፈጸም ድል የተቀዳጁት በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር ስር የሚገኙት የሶስተኛ ሻለቃ አባላት ናቸው። በቦምብ የታገዘው ደፈጣ ጥቃቱ የተፈጸመው ከደብረ ብርሃን ከተማ በቅርብ ርቀት በምትገኘው የባሶ ወረዳዋ ዋዩ ቀበሌ ላይ መሆኑንም ነው ጣቢያችን ለማረጋገጥ የቻለው። የቦምብ ጥቃቱን ተከትሎ ለሰዓታት የቆየ ጨበጣ ውጊያ የተደረገ ሲሆን ከወደ ፋኖ የተወሰደባቸውን እርምጃ መቋቋም ያልቻሉት የአገዛዙ ኃይሎች ከባድ የሆነ ሰብአዊ ቁሳዊና ሞራላዊ ኪሳራን ተከናንበው ወደ ደብረ ብርሃን ከተማ መፈርጠጣቸው ታውቋል። በሌላኛው መረጃችን ከዳባት ከተማ በቅርብ ርቀት ፋኖ ባካሄደው የቆረጣ ውጊያ በርካታ የአገዛዙ ወታደሮችን በመደምሰስ ድል መቀዳጀቱን አስታወቀ።
ውጊያው በዳባት ከተማ ዙሪያ በሁለት አቅጣጫ የተደረገ ሲሆን በዚህም የአገዛዙ ኃይሎች ከወደ ፋኖ የተሰነዘረባቸውን ጥቃት መመከት አቅቷቸው ከባድ ጉዳት እንደደረሰባቸው ታውቋል። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ የደጃዝማች ኮር ስር የሚገኘው ዘራይ ክፍለ ጦርና በዳግማዊ ቴዎድሮስ ኮር ስር የሚገኘው ጎንደር የበጋሻው ክፍለ ጦር በዳባት ግንባር ባደረጉት ተጋድሎ ድል መቀዳጀታቸውን መረብ ሚዲያም ከእዙ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። ደጃዝማች ኮር ዘራይ ክፍለ ጦር ሸጋ ውበት ብርጌድ ከዳባት ከተማ በስተምስራቅ በኩል ልዩ ቦታው ቀረሃ ቀበሌ ላይ በወሰደው የቆረጣ እርምጃ በርካታ የአገዛዙ ወታደሮችን ሙትና ቁስለኛ በማድረግ ድል ተቀዳጅቷል። በዚህ ጥቃት ሙትና ቁስለኛ ከመሆን የተረፉት የአገዛዙ ኃይሎች ወደ ዳባትና ወቀን ከተሞች መፈርጠጣቸውን የታወቀው። በተመሳሳይ በዳግማዊ ቴዎድሮስ ኮር ስር ጎንደር የበጋሻው ክፍለ ጦር ውስጥ የሚገኘው የይታየው ብርጌድ ፋኖዎች በዳባት ዙሪያ በወሰዱት ስልታዊ የሆነ የማጥቃት እርምጃ ቁጥሩ በውል ያልታወቀ ያገዛዙ ኃይልን በመደምሰስ ድል ተቀዳጅተው መዋላቸውን ነው መረብ ሚዲያ ከበላይ እዝ ህዝብ ግንኙነት መምሪያ ለማረጋገጥ የቻለው። ወደ ሌላኛው መረጃችን አለፍን። እናት ፓርቲ በትግራይና በአማራ ክልሎች በሚገኙ መጠለያ ጣቢያዎች ውስጥ ያሉ ዜጎች ለከፋ ረሃብና መድኃኒት እጦት መጋለጣቸውን በመጥቀስ መላው ኢትዮጵያውያን የሚመለከታቸው አካላት አስቸኳይ ድጋፍ እንዲያደርጉላቸው በመግለጫ ጥሪ ያቀረበም። ፓርቲው ዛሬ ታህሳስ 15 2018 ዓ.ም ባወጣው መግለጫ በተለይ በትግራይ ክልል የሚገኘው ህጻጽ መጠለያ ጣቢያ ያለውን ሁኔታ ጊዜ የማይሰሰቁ ሲል ገልጾታል። ችግሩ ድርቅን ጨምሮ ከጦርነቱ ማግስት የሚጠበቁ ሰው ሰራሽ ተፈጥሯዊ ምክንያቶች ውጤት መሆኑን የገለጸው ፓርቲው ቀውሱ ሳይባባስ ቅድመ ጥንቃቄ ሊደረግ ይገባ ነበር ብሏል። በትግራይ ያለውን አስከፊ ሁኔታን አጽንኦት የሰጠው ፓርቲው በአማራ ክልል እንደ ደብረ ብርሃንና ጃራ ባሉ መጠለያዎች ያሉ ወገኖችን በመኖርና በሞት መካከል ሆነው ቀናቸውን እንደሚገፉ አመላክቷል። በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያን በሚችሉት አቅም ሁሉ ተረባርበው ወገኖቻቸው እንዲታደጉና በዘላቂነት እንዲያቋቁሙም ፓርቲው ጠይቋል። ዓለም አቀፍ ረጂ ተቋማት አፋጣኝ እርዳታና የዘላቂ መቋቋሚያ ፕሮጀክቶችን እንዲተገብሩ የጠየቀው ፓርቲው የፌዴራል መንግስትና የትግራይ ጊዜያዊ አስተዳደር የተፈናቃዮች ጉዳዮችን ለፖለቲካ ፍጆታ ከመዋል እንዲቆጠቡና እርዳታዎችን በቀናነት እንዲሳለጡ እንዲያደርጉ በአደራ መልኩ አሳስቧል። በተያያዘ መረጃም ሰሞኑን በትግራይ በረሃብ ምክንያት ለተጎዱ ወገኖች የዕለት እርዳታ ለማድረስ የሚደረገው ርብርብ እጅግ የሚያስደስት ነው። በተመሳሳይ በአማራ ክልል ደብረ ብርሃን ተጠልሎ ለሚገኙ ከ50 ሺህ በላይ ተፈናቃይ ወገኖች የዕለት እርዳታ ለማድረስ አንዳንድ እንቅስቃሴዎች አሉ። በአማራ ክልል ተፈናቃይ ወገኖች ተጠልለው የሚገኙባቸው ካምፖች የሚከተሉት ናቸው። አንደኛ በሰሜን ሸዋ ዞን ደብረ ብርሃን፣ ሁለተኛ በሰሜን ወሎ ዞን ጃራ፣ ሶስተኛ በደቡብ ወሎ ዞን ሐይቅ፣ አራተኛ በደቡብ ወሎ ዞን ማሻ፣ አምስተኛ በደቡብ ወሎ ዞን ሐርቡ። እነዚህ ተፈናቃይ ወገኖች ተጠልለውባቸው የሚገኙ ዋና ዋና ካምፖች ናቸው። ከነዚህ በተጨማሪ በወልዲያ፣ በመቄት፣ በላሊበላ፣ በመካነ ሰላም፣ በኩታበርና በቻግኒ እንዲሁም በሌሎች የጎጃም አካባቢዎችና የጎንደር አካባቢዎች ተጠልለው ይገኛሉ። በተያያዘ መረጃ ራበን፣ ህፃናት ልጆቻችን ምግብ ከቀመሱ ብዙ ቀናትን አስቆጥረዋል። ይህን ያሉት ተፈናቃይ ወገኖች ናቸው። ከተፈናቃዮች መካከል አንዳንዶች የሚቀመስ ባለመኖሩ የልጆቻቸውን የራቤት ድምፅ መስማት አቅቷቸው ራሳቸውን በገመድ አንቀው ማጥፋታቸው ተነግረዋል። ከ2013 ዓ.ም ጀምሮ በኦሮሚያ ክልል ከአራቱም ወለጋ ዞኖች እንዲሁም ከምዕራብ ሸዋ ዞን በማንነታቸው ምክንያት ተፈናቅለው በደቡብ ወሎ ዞን መቅደላ ወረዳ ማሻ ከተማ ላይ ተጠልለው ከሚገኙ ወገኖች መካከል በርካቶች በረሃብ ምክንያት ህይወታቸው ማለፉ ተሰምቷል። የሚላስ የሚቀመስ የለም። አይደለም እኛ አዋቂዎቹ ይቅርና ህፃናት ልጆቻችን ምግብ ከቀመሱ ብዙ ቀናትን አስቆጥረዋል ነው ያሉት ተፈናቃዮቹ። ከ2017 ዓ.ም ሚያዝያና ግንቦት ወራት ወዲህ ምንም አይነት እርዳታ እንዳልቀረበላቸው የገለጹት ተፈናቃዮቹም እባካችሁ በነፍሳችን ድረሱልን ሲሉ ተማጽኖ አቅርበዋል። ብዛታቸው ከ600 በላይ እንደሆነና በማሻ ከተማ በ6 ካምፕ ተጠልለው እንደሚገኙ ነው መረብ ሚዲያም ያነጋገራቸው ተፈናቃዮቹ የገለጹት። ከ7 እና 8 ወራት በፊት ይመጣ የነበረው እርዳታ ለምግብነት መዋል የማይችል የነቀዘና የተበላሸ ነበር። አሁን እሱም ቢሆን ከተቋረጠብን መንፈቅ በላይ ሆኖታል ሲሉ ለጣቢያችን የገለጹት ተፈናቃዮቹም እርቦናል፣ በረሃብ ምክንያት ህይወቱ የሚያልፈው ተፈናቃይ ቁጥር ከቀን ወደ ቀን ጨምሯል። አንዳንዶች የልጆቻቸውን የራበኝ ድምፅ መስማት አቅቷቸው ራሳቸውን በገመድ አንቀው እያጠፉ ነው ሲሉ ቃል በቃል ተናግረዋል። ከተፈናቃዮች መካከል ሰርቶ ማደር የሚችሉት ከዓመታት በፊት ካምፑን ለቀው ለስራ ወደ ተለያዩ አካባቢዎች የተበተኑ ሲሆን አሁን ላይ በወረዳው በ6 ካምፕ ተጠልለው ከሚገኙ ከ600 በላይ ተፈናቃዮች መካከል ከፍተኛውን ቁጥር የሚይዙት በጥቃቱ እናትና አባታቸውን ያጡ የቲሞች፣ ለስራ ያልደረሱ ታዳጊዎችና ህጻናት፣ አረጋውያን በደረሰባቸው አሰቃቂ ጥቃት አካል ጉዳተኛ የሆኑና በጥቃቱ የተነሳ ለአእምሮ ህመም የተጋለጡ መሆናቸውን ጣቢያችን መረብ ሚዲያ ለማረጋገጥ ችሏል።
የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ታህሳስ 15 2018 ዓ.ም የምሽት መረጃዎቻችን እነዚህን ይመስሉ ነበር። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። አብራችሁን ቆዩ።